ተመልከቱ አረዚህ ያሪያ ሳይጅላቸው በቃ እኔ አሜን ብዬ እቀበላለሁ ብሎ ለመታረቅ አይደለ አሜን ብዬ እቀበላለሁ ግን እኔ አላረኩትም አዶሮ ወዲያ ያነሳል መከሪ ሁላ ምንድነው ከቤት ብሎ ሚስቱ ምን ነግረው ነው የሚከተለው ስለዚህ እሷ በባለፈው የሚገርም አብረን ነው የምናርሰው አብረን እናዘምር ነበር ያንን አሁን እሷ የብቻቸው ከፍለው ይውቁ የብቻቸው ያዝሯል አባራ ያንን ዘርባ አዎ ግን አሁን እሷ እንደው አስታርቁልኝ ያለው እንደው መቼም የፊተኛችሁ ነገር ነው እንጂ እንዲያረጋችሁ መቼም እሷ አሁን አልወቀሰይም ዙሮ ችግር አለም እንደተባለው እናየዋለን ዙሮ አልመጣውም ብለሃል ያው ዶሮይቱንም እንደው የገደልካት መሆኑን ሀወግ ላይ ያያየነ ነው ዙሮ ወደ ፍርድ ነው ጎደን በሉና ፍርዱን ትቀበላላችሁ ውሳኔ ነው እንግዲህ ውሳኔ ላይ እንሰጣችሁና ተስማማላችሁ አኛ ተወጡም ብለን እናስባለን ተስማማለን አዎ ዶሮ ዛሬ ስንት ብር እንደሆነ ያው ፍረዱ እንግዲህ ሰው መቼም ያቀበለው ነው አዎ ያው ዙሮ መቼም አንድ በኩል ሰውየው ያነ ሰው ዶሮ ገሎ ኑሮ ከሆነ ያው ዶሮይቱን ገምተን መክፈል አለበት መቼም እነሱ የምትለው ማለት ያው ያንተ አዎ ዙሮ ሰልተው ቀርበውልን ያለ መቼም ለማስታረቅ ስለሆነ አዎ ለማስታረቅ ነው እነሱ እንግዲህ እንኳን ቀረቡልን እንጂ እኛ ይሄኛው መቼም ያው ዶሮ ገሎብኛም ብሏል እሱም ክዷል ቢሆንም እኛ ሐሳባችን ቢያንስ እንዲታረቁ ስለሆነ የዶሮይቱን ግምት ቢያንስ እንግዲህ መክፈል አለበት ያኛው ደግሞ ቢሆንም አንድ አውራጅ እንዲቀጣ ይሆናል ዱላ ይዞ በመገልገል አዎ ዱላ እንደው ልጁ አሁን ሳይመታው አንተ ወይ ሳይመታው ዝም ብሎ እንደው ዱላ ይዞ ዝም ብሎ ያ ፊት ቁስል ስላለ ነው አዎ ነገሩ ያቺ የዶሮይቱ ጠንክ በምክር እንለግሳቸዋለን ዙሮ የዶሮይቱን ግምት ይከፍላል ይሄኛው ደግሞ ዱላ ይዞ በመገልገሉ በእውነት አንድ አውራጅ የማይማር ገና አርጎ ጠምቆ ገሎታን እኮ እኔ ባልይዘው እኮ ገሎታን አንተ ዛሬ አኑረህ አሬት ያለ ሰው እንደው እኮ አንዳንዴ እኮ ቀላጤ ሆኖ ነው እንጂ ገሎት የለም ጁና ጀበው አይተው እንደሆነ አረ እንደው አይቸው ነው እንግዲህ እንጡና እንንገራቸው በቃ ወንድሜ ዙሮ እንኳን ደና አውቃ ቢቀርቡና ባሉሩ ኖ እስቲ ሻሪያ አቤት ኖ ባን እሺ ባሉ ዘመርዳኛ አብቅሉ እሺ ጋሽ ላይ ዘመዳኛ ሆናችሁ እሺ ሆናችኋለሁ አዎ ሲያ በፊት ምክር አለ ዙሮ እኛ ስናየው ነገራችሁ ቀላል ነው ግን እንደው ዘመኑ ነው እንላለን ሰው ነው ጠንከኛው ዘመዶች ዘመኑ ክፉ ነው እንላለን ሰው በራሱ ክፋቱ እንትን እያለ እየቆሰቆሰ ወደ ዘመኑ ማማኘት እኔ መስሎ አይታየኝም ያጉል ባህል ነው አሁን እናንተ ወንድማማቾች አንድ ሰው ልጅ ወይናችሁ እንደው እውነቴን ነው ዙሮ ልጅና ዶሮ ግም ነው ሴትም ይባላል ግን ሴቲቱ አሁን የተባረከኝ ናት እሱ አሁን አስታርቁልኝ ነው ያለው ሀቤት አሁን ጣልተው ልጁ አሁን ህድቦ ግልድው ያለው ሀቤት የገዛ ወንድም ግን ስታነሳው ስትጠላው አይቶ ነው እንጂ ሳይነካው አብሮ እንዲጋደል ብሎ ሲል ደግሞ አንተ ሳታስተውል እኔ ባልይዝ እኮ ገለዋል እጀን መጀ ማለት ነው አየው ይሄን ታሪክ ወደፊት ትምህርት ሊሆናችሁ ይገባል ዙሮ ወንድምም ዚያር ያኑረው ልጁንም አልመታ ወዲያውም ደግሞ ተው ስለው እኔ መቼም የኔ ኃይል አይደለም ዚያር ተጨምሮበት ነው እና ዙሮ አሁን የሰጠናችሁን ቅጣትና ውሳኔ ወንድም ዘመርዳኛው ይነግራችኋል እኔ ምክሩን ተቀበሉና ለወደፊት ወንድማማች ሁኑ የሚያዋጣው ይሄው ነው አሁን በዶሮ ይጣላን ሰው ግን ሄደ ሰው እኔ አጋጣሚ ባልኖር ግን ቅንጡም ብለህ እትየለለ ነበር ስታውን የምትለው እጀን በጀ አየው ተረርቷል አዎ ዋናው መቀበሉ ነው እዝጋር አውጥቷን እንግዲህ ዙሮ ወደ ሰማይ መላእክታን እኔ አውርዶልሃን አሁን ዙሮ ምክሬን ተቀበልክ እኔ ደግሞ ያው መቼም እግዚአብሔር ያው ምሩሃንና ጫርሻለሁኝ ወንድሜ ዛወርዳኛው የሚባለውን ነገር ንገራቸውና እሺ እንዲስማሙ እሺ ይኸውላችሁማ ወንድሞቼ ዙሮ ምን አለ መሰላችሁ ለሰው ላይ ትዕግስት ነው ትዕግስት ካለ ሁሉም ነገር ይደርሳል ማለት ነው ስለዚህ እናንተ አሁን መሆን ያለበቱ አቶ ቸሩም ቢሆን ቢያንስ በሽማግሌ ከስለ መያዝ የሚገባ ሲሆን ያው ገስግሰህ ዱላ ይዘህ ወንድምክን ሀገር ነቀል ብለህ በመሰለፍህ ያው አንድ አውራጅ ብለናል አቶ አበበ ደግሞ ዙሮ ቢያንስ ቃስ ብለህ እንደዚሁ መሆን ሲገባህ አንተም ደግሞ ያው የሰው ዶሮ እንትን ስላልክ ስለገደልክ የዶሮቱን ግምት እንዲከፍል አድርገናል በዚህ ወንድማማቾቹ ለቀጣይ ላለው አብራችሁ በገበያ ታይታ ተም ቢሆን ይሄን በጠጋ የዶሮቱን ግምት እንዲከፍል መሆን አለበት
ለቀጣይ ጥሩ ነገር ሆናችሁ እንድኖር ነው የምንፈልገው። በዚህ ጨርሰናል እኛ እና ከዚህ በላይ ስለሌለው ነው ያልነው። እንግዲህ ይሄን በዚህ ቢበቃ ችግር የለም። ያው ብይ ነው ችግር ብይ አይደለም ወንድሜ። አንተ ዶሮ እንትን የምትል ቢያንስ ዶሮና ልጅ እኮ ባለቤት ነው ማስተካከል የሚችለው። ምን ይሆንክ ነህ እንደው ያም ሰውዬ አሁን ያንን ቋጠሩ ያቺ ዶሮ ባግል ኑሮ ወዲያ ነገር አልገባችሁም ነበርና ተቀበለው። ዞሮ በጠጋ ተቀበል። ወደፊት ወንድማማችሁ ነው። በይልክ እንግዲህ እግዚአብሔር መላእክታን ወርዶላችኋል። እንግዲህ ይቅር ተባባሉና ጦለታውን እንነሳ። አዎ አረ በመድኃኒዓለም ሰላም ተባባሉ። ዶሮ ቀይ ናት። አምታያውን ገስ ችግር የለም። ብለናል አውቀናታን እኛ ገበያ ተመሳሳይ ታይቶ ይከፈላል። አንተም አውራጁ የማይማር ነው የማይማር ተመርዳኝ ያንተ ስራ ነው። ባሉ እንግዲህ ወንድሞቼ ተባረኩ። ቅርበልኝ ሰላም ተባባሉ። ቅርበልኝ ባል ይችን ደግሞ አትክል እንደው መቼም ልጅ እንግዲህ ብለሽ ባልመሰለሽ ነው። በሉ ተባረኩ። ተባረኩ። እግዚአብሔር ይስጣችሁ። ወንድምነታችሁ ወንድማማችነታችሁ በይው ይቀጥልላችሁ። ፍቅሩን፣ ጸጋውን፣ ሰላምን ይድላችሁ። ይህን ጥላይ ሰናይትን ይህን መፋጨት መጋጨትን ወደዚያ ያዙረው። እንደው እግዚአብሔር ሰላሙን ፍቅሩን በእኛ ላይ ያሳድረው። መድኃኔዓለም ቅዱስ ጊዮርጊስ ይርዳን። እንደው ዘመዶች ይህን ግጭት ፍጭት ወዲያ እንደው ገለል አድርጎ በሰላም በፍቅር የምንኖር ያድርገን። አሜን። እግዚአብሔር ይስጣችሁ። ተባረኩ ወንድሞቼ። ኑሮ እኛ እንዳከበራችሁ እና ደግሞ እናንተን እግዚአብሔር የሚያከብራችሁ ይሁን። በረካ ሆኖ ሰው የሚባለው ይሄ ነው። አሽማግሌ የማይወጣ ከሰው የማይወጣ ነው መሆን የሚገባው። ስለዚህ እናንተ የወለዳችሁት የሚያድግ የዘራችሁት የሚበቅል ያድርግልን። እግዚአብሔር ይስጥልን። ተባረኩ። አክባሪ ይስጣችሁ። አክብራችሁናና አክባሪ ይስጣችሁ። እግዚአብሔር ይስጥልን። ቁጭ በሉ። በቃ እግዚአብሔር ሽማግሌ አይጥፋ። እናንተ ተገንታችሁ እንደዚህ ወንድማማቾች ወርቅ በማውረዱ ደስ ስላለኝ ነው። እግዚአብሔር ከፍ ያድርግልና አክባሪ ይስጥልንና ቀን ይዛችሁ ያው የዘመድ ዳኛ የሰጠኝን ጠምቄ በአንድ ላይ ዞሮ ያ እንዳበላ እንዳጠጣ ቀንልኝ። ዘመን ሆዬ አይ ስምንተኛው ሺ እንዲህ ብላሽ መጣሽ ለዛሽን አጥተሽ ወንድማማቾቹን ሁለቱን አጣልተሽ ጉሩም ነው። አየህ እንግዲህ ሰው የሚያቃርብ እየጠፋ ነው የሚያስታርቅ እንጂ እንደው ተባረኪ የሚያቃርብ ሰው ጠፍቶ ሽማግሌ ጠፍቶ አገሩ የሚፋቸው አሁን ይቺ ሴትዮ አው ቅድም አንተ ምን ብለህ እኮ እሷ ናት የምታጣላና እኮ እንደው ዝም ብሎ አለማ እኮ ነው። በጣም ከፍተኛ ሰው ናት። አሪፍ ሰው ናት። ይሄ ነው ሰው የሚባለው።